አቤት አቤት፣ እንዴት ነህ? ሰላም ነው? ክብሩ ይስፋ የአባትና የልጁ። እንዴት ነሽ? አለው ደህና። ካስታወስከኝ የሆነ ጊዜ እንትን ላይፍ ገብቼ በደንብ አላወራሁም። ፋርማሲ ውስጥ ምናምን ነው የምሰራው እስልምና ምናምን ብዬ አስታወስከኝ? ስላሴ አውርተን ምናምን አዎ። እና ምንም አይመቸኝም ነበር። አጋጣሚ ዛሬ ቤት ፍሪ ሲሆን ጭንቅላት አለ እና ቶፒኩ ስለምን እንደሆነ አላውቅም፣ ግን ጀስት አንደኛ በደንብ የዛኔ ፕሮፐርሊ አላመሰግንኩም ነበር። በብዙ ረድተኛል ጌታ አንተ ተጠቅሞ ወደ እሱ አቅርቦኛል ብዬ ነው የማስበው። እና ብዙ ጊዜ እንትን ታሪክን ነው። ለምሳሌ አንድ ዶክተር ጄ ስሚስ ዶክተር ጄ ስሚስ ሂስቶሪካል ሜቶዶሎጂ ተጠቅመን ሙሐመድ ሂስቶሪካሊ ነበረ ማለት አንችልም ነው ብሎ አርጊው የሚያደርገው እና ዲቤት ገብተዋል እሱና ዴቪድ ውድ ማለት ነው። እና ሙስሊሞቹ ዴቪድ ውድ ለመጀመሪያ ጊዜ እንዲያሸንፍ ድዋ እያደረግን ነው ምናምን እያሉ ነበር። ይዛኔ ማለት ዴቪድ ውድ ነበረ፣ ከሌለማ እነዚህ በእስልምና ውስጥ የሚነገሩ ነገሮች በሙሉ እንዴት መጡ ልንል እንችላለን ምናምን ነው። ደን እንትና አርጊው የሚያደርገው ደግሞ የጄ ዳይር ማነው? ጄ ስሚዝ ጄ ዳይር ኢስተርን ኦርቶዶክስ ነው ባይዘ፣ ሁለቱም ጄ ናቸው። እና ሂስቶሪካሊ የሙሐመድን ኤግዚስተንስ ፕሩቭ ማድረግ አንችልም ነው። በቃ አልነበረም የሚለው ዳታ ይበልጣል። ያ የሆነበት ምክንያት ሂስቶሪካል ሜቶዶሎጂን የሚያሟሉ ለምሳሌ ክርስቶስ ኢየሱስ ሚቲካል እንትን ነው፣ ምንድን ነው ሚቲካል ፐርሰን ነው። እንዲሁ ዝም ብሎ ሀሳባዊና ምናባዊ የሆነ ሰው ነው እንጂ ምድር ላይ የተመላለሰ ኢየሩሳሌም ውስጥ ነበር፣ በዚህ ገባ በዚህ ወጣ፣ 12 ደቀ መዛሙርት ነበረ የሚባለው ውሸት ነው የሚሉ ሊቃውንት አሉ። ባይዘ ገስዋት አት ዘ ሴም ታይም ከኛ ቤቶቹ ይልቅ እኛ ቤቶቹ ማለት ፋንዳሜንታሊስት የሆኑ በእግዚአብሔር የሚያምኑ በክርስትና የሚያምኑ ምናምን ፋንዳሜንታሊስት ስኮላርስ የሚባሉት ሳይሆኑ ኤቲስቶች ናቸው ኢየሱስ አለ ብለው እየተከራከሩ ያሉት። ነበረ ገብቶሻል? ነበረ አለ ኢየሱስ የሚባል ሰው ኢየሩሳሌም ውስጥ ከ2000 ዓመት በፊት ተመላልሶ ነበር፣ አስተምሮ ነበር። ያወራቸው ነገሮች ላይ ልንከራከር እንችላለን እንጂ አልነበረም ወደሚለው ኮንክሉዥን ያለው ዳታ አይመራም። ስለዚህ የኢየሱስ ጉዳይ አማኞች የሚጨቃጨቁለት ጉዳዩ ላይ አይደለም፣ ከኛ አልፎ ሌሎችም ኢቭን የሚከራከሩለት ነው። ገስዋት የሙሐመድ ጉዳይ ሂስቶሪካል የሆነ ሜቶዶሎጂ አያሟላም ነው አሁን ጄ ስሚዝ አርጊው የሚያደርጉት። ደን አንድ ቪዲዮ አይቼ ነበረ ዛሬ ጠዋት ነው ያየሁት እና ምን ይላል እንትናን ባርተርማንን ካቦክሽው እና ባርተርማን ነው የሚለው እስልምናና ሂስቶሪካል ጂሰስ አይተዋወቁም ነው ያለው። ባርተርማን ኤቲስት ስኮላር ነው፣ ኤቲስት ቢብሊካል ስኮላር ነው። በእግዚአብሔር መኖር የማያምን ግን ቢብሊካል ስኮላር ማለት ነው። ልክ እንደነ ዳን መክሌላን ምናምን። እና ባርተርማን ምን ይላል? እስልምናና ሂስቶሪካል ጂሰስ በአጭሩ ከታሪክ ውስጥ በአካል ኖሮ እንዲገባ እንዲወጣ የሚለውን ኢየሱስ እስልምና አያውቁም። የሚያውቀው ምንድን ነው? በተባራሪ ወሬ የደረሰለትን ነው የሚያውቀው። እንደዛ ነው። ከዛ ውጭ ምንም ከቁርአን የምታወጡት ነገር የለም። የተባራሪ ወሬ፣ የሩቅ ወሬዎች ማለት ነው። የተባራሪ ወሬ የደረሰለትን እሱ ላይ ቆሙ ነው ያወራው ሲያወራ እንጂ ሂስቶሪካሊ እንዲህ ነው ብሎ ስለ ኢየሱስ ሊያወራ የሚችለው ነገር የለም ይላል ማለት ነው ባርተርማን ማለት ነው። ደና ሴም ታይም ለክርስትና እንደዚህ አይነት ክሌሞች ሲመጡ ሂስቶሪካሊ እንደዚህ አይነት ቦታ ላይ አለ ተነግሯል፣ ሰሚዎች ነበሩ፣ እውነተኛ ነው፣ ማረጋገጥ ይቻላል የሚሉ ነገሮች ሞሮፍ እኛ ጋር ያለው፣ ክሬዴንሻሉ እኛ ጋር ያለው፣ ማስተማመኛው እኛ ጋር ያለው እና ሶ ጄ ስሚዝን ሂስቶሪካል መሐመድ ዲድ ሂስቶሪካል መሐመድ ኤግዚስት ምናምን የሚል አይ ቲንክ ርዕስ አለው ቪዲዮ አከታትሎ ከዛ መጽሐፍ ያለ ይመስለኛል። አንድ መጽሐፍ እንትና ኖርማን ጄዝለር እና
ሌሎች ሁለት ስኮላሮች ናን የጻፉት አለ ዋት ኤቭሪ ክርስቲያን ሹድ ኖው አባውት ኢስላም የሚል ዋት ኤቭሪ ክርስቲያን ኒድስ ቱ ኖው አባውት ኢስላም የሚል በጣም ትልቅ መጽሐፍ ነው። አሁንም ሂስቶሪካል ነገሮች ይዳስሱበታል እዛ መጽሐፍ ላይ ሞር ኢንተረስትድ የሆንሹ ሂስቶሪካል ነገሮች ላይ ከሆነ ማለት ነው። ያ ከዛ ያ እነዚህ ሁለቱን ማስታውሰው እኔ እስልምና ላይ አይደለሁም አሁን በብዛት ላይክ ከ4 ዓመት ከ5 ዓመት በፊት ሙሉ ነገሬን እስልምና ላይ ነበረ ማውራ የነበረው ፌስቡክ ላይ ምናምን። አሁን የጎረቤቶቻችን ጉዳይ እየጨመረ ሲመጣ ያው እዛ ላይ ነው ፎከስ ያደረግነው። እስልምና ላይ ግን በጣም እንድትሰራ በጣም ነው የምመኘው እና ምክንያቱም ለእኔ አሁን በጣም ነው የረዳኸኝ። በሰዓቱም ብጠራም ግን በጣም ነው ትልቅ ተጽዕኖ ካላቸው ሰዎች እግዚአብሔር ተጠቅሞ በቃ አንተን የተጠቀመበት ማለት በሙሉ ይችላለሁ እና አቅም አለ ብዬ ነው የማስበው። እግዚአብሔር በደንብ አንተ ላይ ጸጋውን አፍስሶታል ብዬ ነው የማስበው እና ብትሰራ ደስ ይለኛል። እንትን ደግሞ ድልህ የሆነ ሀሳብ ላነሳ ነበርና ማለት አሁን ቁርአን አሁን ስታየው ልክ እውነት የሚመስል ውሸት ነው እንደዛ ነገር ነውና ክርስቲያን ሆነው ክርስቲያን ሆነው ሙስሊም የሚሆኑ ሰዎች አሉና እኔ አሁን ክርስቶስ የገባኝ ክርስቶስ ሰው እንዴት ነው ክርስቶስን አምኖ እንዴት ነው ወደ ኋላ ወደ እስልምና የሚመለሰው? ላይክ ለኔ በጣም ከአይምሮ በላይ ነው። እኔ ክርስቶስን አልጨረስኩትም ታውቃለህ፣ ጠግቤ ራሱ አልጨረስኩትም እና ይገርምኛል ሰዎች እንዴት ነው ወደ እስልምና ሊመለሱ የሚችሉት? የሆነ ምን ብዬ አስባለሁ ቁርአን ላይ የሚጠቀሱ አንዳንድ የሆነ የሚያምር የሚመስል ግን አለ አይደለ የሆነ ትሪክ የሆነ ነገር እንደዛ ነገሮች አሉ። በዛ እየተሳቡ ይመስለኛል ላይክ እና እንዴት ነው የቁርአን አጻጻፍ ሊሆን ይችላል ምናምን እነሱን ነገር እንዴት ታስባለህ? ማለት የሆነ ትሪኪ ነገር ነው እውነት የሚመስል ነገር ይልና ከዛ ይሆናል እንትን ያለ ነገር ነው እና እንዴት ብለህ ታስባለህ? ማለት አጻጻፍ ሊሆን ይችላል እንዴት ያ አይዲያ ይመጣል? ማለት በዚህ ልክ ሴጣን ተጠቅሞባቸው እንደዛ ነው ማለት ይገርመኛል። የቁርአን ነገር ይገርመኛል ካለኝ አንደርስታንዲንግ እንዳልኩሽ ያው ለረጅም ጊዜ አቁሜዋለሁ ኢስላሚክ ፖለቲክስ ላይ ያለውን ነገር በነገርሽ ላይ ኮንሰንትሬት ስታረጊ ነው እዛ ነገር ላይ ያለሽ ነገር ሞር እየጨመረ ይመጣው። ስራ ስታበዢ ኮንሰንትሬት ስታረጊ ኦኬ ነው ስራ እየሰራሽ ሞር ልትሄጂ የምትችው። እኔ አሁን በጣም ስለራኩ ሀዲሶቹን ሲራዎቹን ተፍሲሮቹን ምናምን የለም። አሁን ኮምፒውተሬ ላይ ያሉ ፋይሎች ራሱ የእስልምና አይበዛም ዳትማች ድሮ ያስኳቸው እነሱ ናቸው ቁጭ ያሉት እና አፕዴት ማድረግ አለብሽ ነው በየቀኑ። ምክንያቱም እስልምና ራሱን በጣም አፕዴት እያደረገ ነው አሁን ላይ። ድሮን አህመድ ዲዳት ኦኬ እነ ዛኪር ናይክ እነ ማን ናቸው እነዚህ የድሮዎቹ አይ ቲንክ ያዕቁብ ምናምን የሚባሉ ጥቁር አንድ ጥቁር አለ ዲቤት የሚያደርግ ነው። የእነሱ አርጊመንት አፈር ከድሜው በልቷል። ድሮ የእነሱን ነበር የሚጠቀሙ የነበሩት ማለት ነው። ኦኬ ናቲ በሌላ መጣ ብሎክ ላርጋ እንትን ሞዴሬተሮች ናቲ የሚል ሚዩት ላይ ያለ አለ። ይሄኛውን አሁን ብሎክ አድርጌዋለሁ። በዛ ሚዩት ሳደርገው በዚህኛው ተመልሶ መጣ። ናቲ የሚል ሚዩት ላይ ያለ ገብታችሁ ብሎክ አድርጉ። ናቲ ምናምን የሚል ሚዩት ላይ ያለ ገብታችሁ ብሎክ አድርጉ እና እኔ እስልምና ብቻውን ነው ብዬ አላምንም። የሆነ ምንም በቃ ይሄ ከሜዳ ተነስቶ ምናምን የጀመረ ሃይማኖት ነው ብዬ አላስብም። አለ ግን እኔ ዲቫይን ነው ብዬ አላስብም። መለኮታዊ ሃይማኖት ነው ብዬ አላስብም። ግን ብቻውን አይደለም። ብቻውን አለመሆኑን የምታውቂው አእምሮን መያዝ ይችላል፣ በደንብ መያዝ ይችላል። ሴንስ ኦፍ ኢንታይትልመንትን መፍጠር ይችላል። በቀን 5 እየታጠቡ ስለሚሰግዱ ከነሱ በላይ መንፈሳዊ የሌለ አድርጎ መሳል ይችላል። ኦኬ እኔ አሁን ያስቀኛል። አንድ ያሲን የሚባል ፍሬንድ ነበረኝ ካምፓስ እያለን በቃ ይታጠበዋል አይገልጸውም እና ከዛ ለሱ አሁን እኛ ቆሻሾች ነን ምናምን የሆነ ያልነጻን ምናምን ሌሊት ተነስቶ ምናምን እንትን ይላል። አሁን ለሱ
ምን አይነት እንትን ይፈጥራል ማለት ነው? ሞር ለእግዚአብሔር የቀረበ ሞር በቃ ወደ አምላኩ የተጠጋ ምናምን አይነት ፊሊንግ ይፈጥርለታል ማለት ነው የሚያደርገው ነገር። ገሷት ራቢት አሁን በጌታ ነው ያለው እሱ ልጅ። ያኔ አታግሎኝ እኔም ዳትማች ታግያለሁ አልልም። ነው ያ አሁን በጌታ ነው ወጣ ከጅማ አዲስ አበባ ላይ ተገናኘን እና አድክሞኝ ፋይናሊ በሌላ መንገድ ራሱ መጣ ማለት ነው። በቃ በነፃነት ማውራው ሙስሊም እሱ ነው። በቅርብ ርቀት የምማውቀው ልጅ ስለነበረ ማለት ነው። በቅርበት በነፃነት መጥቶ ያወራኛል ምናምን እና ዲቫይን አይደለም ነው የምለው እኔ። ዲቫይን አይደለም የምልበት ምክንያት ፎርመር የሆኑ ሪቬሌሽኖችን በሙሉ እያናጋ የመጣ ሃይማኖት ስለሆነ ማለት ነው። ለምሳሌ እስልምናን ሌላው ሁሉ 99% ትክክል ቢሆን ክርስቶስ ላይ የፎረሸውን ያችን ነገር ቶታሊ ነው የማልቀበለው። ለምሳሌ አልሰቀሉትም፣ አልገደሉትም። እስልምን ላለመቀበል ብቻውን በቂ ነው። ለምን? እግዚአብሔርም ሴጣንም ታሪክም በዘመኑ የነበሩ ሰዎችም የሚያምኑም የማያምኑም አረማውያንም ሁሉም መስክረውለታል። በዘመናቸው ሞቷል፣ ተነስቷል። ይሲ እስልምና ነው መጥቶ አልሰቀሉትም፣ አልገደሉትም ያለው። ይህንን እውነት ብቻ በመሸምጠጡ እስልምናን ሪጀክት አድርገዋለሁ ቶታሊ ማለት ነው። ልሰማው አልችልም። ሌላው ነገር ሁሉም ያወራው እውነት ቢሆን ራሱ አልቀበለውም። ከዛ በኋላ አልቀበለውም። ክርስትና ደግሞ ቶታሊ እምነቱን ያንጠለጠለው ክርስቶስ ካልተሰቀለማ ክርስቶስ ካልተነሳማ እምነታችን ከንቱ ናት ይላል አይደለ? እምነታችን ከንቱ ናት ይላል። ና እስቲ ግባ ሰላሚዲን፣ እስቲ ሙስሊም ልጅ መቃ እንዴ ና ግባ። አለዚያ ኮሜንት አደርጋለሁ ካልክ እኔ ቤት ትቀነደባለህ። ሌላ ነገር እንዳጽፍ ና ግባ እስቲ። ሙስሊም ከጨመኩ ቆይቻለሁ። አሁን ቀስ ብለህ ተራ በተራ ታወራለህ። ይሁን ለዚህ ነው እስልምናን ለምን እንደማንቀበል ይኸው በማስረጃውን ላሳያችሁ። ሰላምዲን ሰላም ማማን እንዴት ነህ? ደህና ነህ? እንዴት ነህ? ክብሩ ይስፋ። ጥያቄ አለኝ። አይሰማም? ይሰማኛል። ጥያቄ አለኝ። እንዴላ ስምና ላይ መልሳል። እሺ ጠይቅ እያልኩ ነው። እሺ ክርስቶስ እንዳልተሰቀለ ክርስቶስ ኢየሱስ እንዳልተሰቀለ የሚያሳይ በታሪክ አንድ ሂስቶሪካል የሆነ ማስረጃ ልታመጣ ትችላለህ? አልተሰቀለም የሚል ለምንድን ነው ከታሪክ ማምጣት? ውጣ እንደ ነብይ ያልተማርክን አንተም ለምንድን ነው ከታሪክ ባበታው? አየህ ዳስ ዘ ፖይንት። እስልምናና ታሪክ ማለት ፊት ለፊት የሚጋጭ ታሪክ የሚባል ነገር አካል ለብሶ ቢመጣ እስልምና እግር አውጥቶ ነው የሚሮጠው። ስለዚህ አንድ ሂስቶሪካል ፋክት ነው። እስልምናን ቶታሊ ሪጀክት ለማድረግ ለእኔ ከበቂ በላይ ነው። ታሴት ሌላ ሁሉ እውነት ነው የሚፈለግ ያ ቀጥይ ምን ያክል ብሬንዋሽ እንደሆንክ የምታውቀው ማለት ነው ከዛ ስትወጣ ነው። አሁን እኔ በጣም ነበረ እንዴት ነው ልክ ጳውሎስ ቀናተኛ እንደሚባል አይደል? እኔ ለእምነቴ እንደዛ ነበርኩኝ ባይዘዌ በጣም ማለት ነውና ፍጹም ነበር የማይታየኝ ላይክ የነበርኩበት እንትን በቃ ትክክል ነው ያለው አላህ ያለው ነው በቃ ዛትስ ከዛ በላይ ማንም ምንም ቢል ተቀባይነት አይኖርም። እና ከዛ አስተሳሰብ ስትወጣ ላይክ አሁን እኔ በነፃ ማሰብ ይያለው ብዬ ነው ምለውና ነፃነት ሰጥቶኛል። አሁን እኔ እስልምናውንም ገብቼ ነው አይ እንደዚህ ለማለት ፈልገው ነው ብዬ ልሞግትላቸው ራሱ ይችላል። ላይክ ይሄ ነፃ አይምሮ ነው የሰጠኝ ጌታ በሚያውቀው ማለት ነውና ይገርመኛል እንዴት አስብ እንደነበረ እሷ ያ ቁርአን እኮ ይላል የምታስታውሽ ከሆነ ምንድነው የሚለው? እናንተ አማኞች ሆይ ጥያቄን አትጠይቁ አይደለ? የቀደሙቱ እንደዛ ጥያቄ ሲጠይቁ ከእምነት ወጡ ሳምቲንግ እንደዛ የሚል ያ ተፈራለ ነው። እና
የአእምሮ ነፃነትም አይፈቅድልሽም። አእምሮሽም እንዲያስብ እስከ መጨረሻው በነፃነት እንዲያስብም አይፈቅድልሽም። ያ ሌሎች የሆነ ሰውዬ ያሉትን ሰምታችኋል? የሆነ ቪዲዮ ላይ አለ፣ ቅርብ ጊዜ ነው ያየሁትና ነብዩ ይሄኛው ግድግዳ ነጭ ሆኖ ሳለ እሳቸው ግን ጥቁር ነው ቢሉ በቃ ተቀበል ማለት ነው። በቃ ትክክል ማለት እሳቸው ናቸው ምናምንና አላህና መልእክተኛው በፈረዱ ጊዜ አላህና መልእክተኛው በፈረዱ ጊዜ በቃ አለቀ፣ ፈረዱ ነው። እና ስለዚህ ሁለት አማልክት ናቸው ማለት እኮ ነው፣ አላህና ሙሐመድ። ሁለቱ በፈረዱ ጊዜ ነው። ጥያቄው አላህ ፈርዶ ሙሐመድ ባይፈርድስ የሚል ነገር ማንሳት እንችላለን ወይ ነው። ምክንያቱም አላህና መልእክተኛው በፈረዱ ጊዜ ነው የሚለው። ሁለት ዴቲ ሽርክ ማለት አይደለም ወይ ነው ጥያቄው። ኤኒዌይስ ቶፒካችን እሱ አይደለም። ራቢ አይ ቲንክ ወይ ልክልሻለሁ ሌሎች ማቴሪያሎችን እናወራለን። አመሰግናለሁ። በጣም እሺ ቻው። ኦኬ እኔ አታስወሩኝ እዛ ቶፒክ ላይ ሌሎች ልጆች አሉ። እንግዲህ አሁን ራቢ ስለሆነች ነው ያወራሁት። ዲስ ኢዝ ናት ማይ ቶፒክ። እግረ መንገድ ነው። አሁን ምዕመናን እየመጣችሁ ነው። እንዴት ነው ጥያችሁ የሚሄደው? እንዴት ነው ጥያችሁ የሚሄደው? ያ መንገድ ላይ ነበርን። እንግዲህ እስካሁን ደቂቃ አብራችሁ የነበራችሁ ሰዎች ቴንኪው። በጣም አየሩ እየሞቀ ነው ያለው። በጣም ያ ማታ ማታ ላይቭ ማድረገው ለዛ ነው። ኦኬ ማታ ማታ ላይቭ ማልገባው ለዚህ ነው። በጣም ነው የሚያልበኝ። አይታችሁ ከሆነ አሁንም በጣም ነው የሚያልበኝ እና አህመድ ይግባ። ኦኬ ወዴት ነው የሚገባው? ኤሲ የለም፣ ኤሲ የለም። እስኪ ቆይ እናስባለን። እሱንም ምዕመናን ኢዝ ናት ኢስላም። አሁን ኢስላም አይደለም ቶፒካችን። ኦኬ አይ ቲንክ ዊ አር ፊኒሽድ። እንትን ጨርሰናል ሀሳባችንን። ባይዘ ያስተዋልኩት ነገር እስልምና ሲወራ ነው እዚህ ቤት ሰው የሚበዛው እና እችን ነገር ማከታተል አለብኝ መሰለኝ ሳስበው። እንዴት አያችኋት ምዕመናን? በአንዴ ስካይ ሮኬት የሚያደርገው እስልምና ሲወራ ነው እና ሌሎችን ነገር እናከታትላት እንዴ እናከታትላት እንዴ? ኦኬ ያ እስቲ የሆነ ሰዓት ላይ ሙሉ ፎከሴን እዛ ላይ ነው ማድረገው፣ እስልምና ላይ ነው። እንዳልኳችሁ በደንብ ነው አፕዴት መደረግን የሚጠይቀው። እኔ ሞር እዛ ላይ ፎከስ እያደረኩ ስላልሆነ አሁን አፕዴትድ ቨርሽን ኦፍ ዲቤቶችን አላውቃቸውም። የማውቀው እኔ እዚህ ወደ ጎን ያለውን ነው፣ ወደ ካቶሊክና ወደ ኦርቶዶክስ ያለውን ነው ሞር የምዘጋጀው ማነበውም። እዚህ ጋር ያሉ መጽሐፍትን በብዛት ያንን ፎከስ የሚያደርጉ ናቸው። እስልምና ላይ ያለኝ መጽሐፍ ራሱ አይበዛም ዳትማች እና እንደምታውቁት ድሮ ነው እስልምና ላይ በደንብ ስጽፍም የነበረው ቪዲዮ ሰራም የነበረው ምናምን። አሁን ስንት ዓመት አልፏል። እዛ ሸልፍ ላይ አስቀምጨው ርዕሱን እዛው አስቀምጨው ይጃለሁ እና አሁን ላይ ሌሎች ልጆች ናቸው እነ ማሜ ዳኒ፣ እነ እፎይ፣ እነ ማማይ ምናምን ከኦርቶዶክስም ከኛ ቤት ልጆችም ሞር እየሰሩ ያሉት እነሱ ነው። ሰው ለእነሱ ትተን እኔ ኦርቶዶክስ እና ሌሎቹ ላይ ኦንሊ ጂሰስ ምናምን ካቶሊክ ምናምን ላይ ነው ፎከስ ያደረኩ። ስለዚህ ምንድነው የሚጠበቀው መሰላቸው? ፖለቲክስ ስትሰሩ በጣም ነው አፕዴትድ መሆንን የሚጠይቀው። በጣም ሪሰንት ስኮላርሺፑ ምን ይመስላል፣ ሪሰንት አንደርስታንዲንጉ ምን ይመስላል። አሁን ስታክ አረኩበት ነው ሊጀምር የምችለው። ወደኋላ 2 ዓመት 3 ዓመት ነው ወደኋላ እጅ ድጋሚ ወደዚህ መመለስ ያለብኝ እና አምናት ኢንተረስትድ ዳት ማች ግን በጣም መስራት ያለበት ኤሪያ ነው ብዬ አስባለሁ። በጣም መስራት ያለበት ኤሪያ ነው። ማድረግ የሚኖርብኝ ብዬ ማስበው አሁንም እንዳልኳችሁ እቺ ቶፒክ ስትነሳ ስለሆነ ሰው ሰብሰብ ብሎ የሚመጣው
ወንድሞችን እንጋብዛለን በደንብ የሚሄዱ ልጆችን። በዛም እየተማማረን እንቀጥላለን። ምናልባት የተቀበረ መክሊታችን ኢግናይት እያደረገ መነሳቱ አይቀርም እና ያ ወደዛ ሌበር ከምናደርገው ይልቅ ወደዚህም ቢሆን ጥሩ ነው ሳምሃው እና ማይታ በተለይ የቁርአን አጠባበቅስ በዚህ ልክ ነው ብሬንዎሽ ያደረጉሽ። በጣም ነው የምታሳዝኝ። ታውቂያለሽ አይደለ? ውጭው ዓለም ላይ ይሄን ርዕስ ደፍረው እንደማይነኩ ፕሪዘርቬሽን ኦፍ ቁርአን ደፍረው እንደማይገቡ ማለት ነው። ያ እና እኛ ጋር አቅም አግኝቶ እነዛ በጣም እያወሩ ስላለ ችግሩ እኛ ጋር ያለ ተደርጎ ብቻ እንዲወራ ነው የተፈለገው። እስቲ ግቢ ማይታ እንደው ዩቲዩብ ላይ ግቢና ፕሬዘርቬሽን ኦፍ ቁርአን ሀቱንታሽ ምናምን ብለሽ ጻፊና ግቢ። የቁጥር ምንድነው ሀቱንታሽ ሚኒስትሪስ ምናምን ከዛ ፕሬዘርቬሽን ኦፍ ቁርአን። በተለይ የአሲር ቃዲ ደህና አድርጎ ነው የገባላቸው። ታስታውሱ ከሆነ ካቻምና በዛ ይሹ ላይ ታስታውሳላችሁ አይደል? የአሲር ቃዲ የሚባል ስኮላር ነበራቸው። መሐመድ ጃ የሚባል አንድ ቅልብልብ አፖሎጂስት አላቸው። ንገረን እስቲ ስለ ቁርአን ብሎ ሲጠየቅ ምን አለ? እስቲ በጣም ፌመስ ላይን አለችው። Tell me about the Quran. If I gave you a blank paper like this, ምናምን አለ። blank paper ብሰጥ would you write down all the Quran? አሁን እንዳለው አትጽፋለህ አትጽፍም? ምናምን አይነት ነገር መልስ ስጠኝ ብሎ የአስር ቃዲ ፕሮፌሰር እንደምታውቁት ዶክተር የአስር ቃዲ ይባላል። ከዛ ምንድን ነው ያለው ሲጠይቀው መሐመድ ጃፍ it is not easy task please it is not easy task አለ። ከዛስ ፌመስ ላይ ነው እቺ ናት the standard narrative has holes in it አለ ማለት ነው። the standard narratives have holes in it እንደምታስበው አይደለም፣ ከመጀመሪያውም የተበጠበጠ ነው። አንድ ቁርአን የምትለው ነገር የለም። አንድ ቁርአን ብለህ የምታወራው ነገር የለም። the standard narrative ዋናው እዛ ጋር ይሰበሰበው እሱ ላይ ራሱ ችግር አለ አለ ማለት the whole of social media ተበጠበጠ። the whole of YouTube ተበጠበጠ። ካቻምና መሰለኝ አምና አይደለም ካቻምና የአሲር ቃዲ ካፊር ነው ተባለ፣ አስወጡት። ይሄ ስኮላርሺፑ ምናምን በቃ አጉል እንትን እያለው ነው ምናምን ዘመቻ ተከፈተበት አለ። አሁን እስካሁን እሱ እና ማይታ ምን ታደርጊያለሽ? ገብተሽ ስታንዳርድ ናሬቲቭስ ሃዝ ሆልስ ኢን ኢት ምናምን ብለሽ ሰርች አድርጊ እስቲ። በዛ ላይ ቪዲዮ በጣም ስለሰራ ማለት ነው። እና ያንን ነገር መመርመር ብትጀምሪ የመጽሐፍ ቅዱስን ኋላ ላይ እረፍት አድርገሽ ነው የምትመጪው። ምክንያቱም እነሱ ክሌም በሚያደርጉበት እኛ ክሌም አናደርግም። ራይት? ስለ ፕሪዘርቬሽን ኦፍ ደ ቡክስ ሙስሊሞቹ ክሌም እንደሚያደርጉት እኛ ክሌም አናደርግም። ምንም የተጨመረ ፊደል የለም፣ ምንም የተቀነሰ የለም፣ ምንም የሆነ የተጠፋ ነገር የለም ምናምን አንልም እኮ እኛ። ኦሪጂናል አውቶ ባዮግራፊዎቹ ናቸው ኢንስፓየርድ። ከዛ በኋላ አውተር ኢረር ምንድነው የስክራይብ ኢረር ምናምን የሚባሉ ነገሮች ሊኖሩ ይችላሉ። ኢቨን በዛ ኢሹ ላይ ያጠኑ አንደኛው ዶክተር ዳንኤል ዋላስ ነው እንደምታውቁትና ምንድነው የሚለው እንደው በፐርሰንት ወጥቷል። ኢቨን ባርት ኤርማንም አውጥቷል። እስቲ ባርት ኤርማንም ቪዲዮ ላይ ዩቲዩብ ላይ ሰርች አድርጎ የሆነ ሾርት አለው 98 ነጥብ ምናምን ፐርሰንቱ ስቲል እንትን ነው፣ ምንም ችግር የለበትም። ከዛ 98 ነው 99 ከሁለት አንዱ 98 ከዛ 1 ነጥብ ምናምን ፐርሰንቱ ምን አለበት የፊደል የቁጥር ምናምን ችግሮች አሉበት። ደን እነዛ ራሱ ምንም ዶክትሪናል ችግር አይፈጥሩም። ምንም እነዛ በምን ሊፈጠሩ ቻሉ? ስክራይብ ኢረር አለ፣ የተለያዩ እንትኖች ይገቡለታል። አይ ኮፒ ሲደረግ ኮፒ ሲደረግ እንደዛ አይነት ስህተት ተፈጥሮ ሊሆን ይችላል። ግን ስቲል የተፈጠረው ስህተት ምንን አያመጣም። አንድም የዶክትሪን ስህተት የሚያመጣ ስህተት የለም። ካኒ ማጅንታ በእስልምናው ላይ ሲሆን ግን አለ።
የዋርሽ ቁራን ላይ የጤረችና ዝም ብሎ ይወድቃል እንዴ? ያ እስልምናው ላይ ሲመጣ የተለያዩ ቫሪያንት ኮዴክሶች አሉ። ሰናአ ቁርአን አለ አይደለ? ዋርሻ አለ። እዚህ ካይሮ የ1924 ነው 1924 ኤዲሽን ተብሎ የሚጠራው ኦኬ። ሀፍስ ቁርአን አለ እና እያንዳንዱ ላይ የቴዎሎጂ ችግር እንኳን የሚያመጣል። አንዱ ላይ ስጥ ብሎ አንዱ ላይ አትስጥ የሚል ከሆነ ዳስ አደገኛ ነው የሚሆነው። ኦኬ እንደዛ አይነት ነገሮች እነ ዳኒ ሞር ጎበዝ ናቸው እዛ ላይ እንዳልኳችሁ። እኔ እዛ ላይ ፎከስ አድርጌ ስለሌለው ምንም ዲፕ የምገባው ነገር የለምና እስቲ ወይ ፎከስ እናደርጋለን፣ ቤቱን በሱ ሞቅ እናደርጋለን። ሰሞኑ ምን ይመስላችኋል? ሳልዘጋጅ ስለገባው ምዕመናን እንትና አላስገባችሁም። እሺ ገስት የላካችሁ ሰዎች ልጨርስ።